አቶ መለሰ የዴብን ቤት በራሱ ስም አደረገው። ማለትም በዛን ሮዛ የመኪና አደጋ በደረሰባት ሰዓት ያን ጊዜ ካርታውንም ይዘው ስለነበረ ያን ጊዜ አደጋው ሲደርስባት ጥላው ወደ ሆስፒታል ሲወስዷት አፋፍሰው እሱ በአጋጣሚ እዛ ቦታ ላይ ስለተገኘ ካርታውን በስሙ ለማዞር ከሷ የያዘችውን ፖስታ ይዞ ይሄድና ስሙ እንዳለ የዴብን ቤት በራሱ ስም ያሰራዋል። ዴብ አለም አገር ሰላም ብሎ በተቀመጠበት በሩ ሲንኳኳ ወደ በር ለመክፈት ወደ ውጭ ወጣል። ሲወጣ አቶ መሰለ ነበረ በር ያንኳኳውና ገፍትሮት ሲገባ አንተ ሰውዬ ምንድነው ያመሃል እንዴ ገፍትረኝ የምትሄደው ሲል ያስቆመዋል። እንዴት ነው የሚያደርግህ ሰውዬ ዞር በልልኝ ወደ ቤቴ እኔ ሳልሆን የምወጣው አንተ ነህ ይለዋል መሰለም። ዴብም ግራ ተጋብቶ ምን እያልክ ነው አንተ ሰውዬ በእጄ ልጠፋ አምሮሃል መሰለኝ ሲለው ተው እባክህ ከዚህ በኋላ ይሄ ቤት ያንተ ሳይሆን የኔ የመሰለ ቤት ነው ይለዋል። እኮ እንዴት እባክህ እንዴት ነው የሚያደርግህ ሲለው የሚያደርገኝማ ላሳይህ እንዴ እያለ የተለመደችውን ሳቁን እየሳቀ ፖስታውን ከደረት ኪስ ውስጥ አውጥቶ ይሰጠዋል። ዴብም ያንን ፖስታ ከፍቶ ሲያይ ያየውን ማመን ያቅተዋል። እኮ እንዴት ነው ያደረከው ከየት መጥቶ ነው ይሄን ነገር እንዲህ ያደረከው ሲለው እዩልህ አሁን ኮተትህን ይዘህ እነዛ ኮተት ሰዎችህን ይዘህ ከዚህ ከቤት ትወጣለህ ይለዋል። እኮ እንዴት እዩልህ እኔም መሰለ ማለት እንደዚህ ነኝ አየህ የፈለኩትን ነገር ማድረግ የምችል ማንም የማይከለክለኝ ሰው ነኝ ሲለው ዴብም ቁሞ ማዳመጥ ጀመረ። አሁን እሺ ዞር በልልኝ እዩልህ እኔ እንደ ማንኛውም ሰው አይደለሁም በሰዎች ላይ አልጨክንም እናም ለተወሰነ ጊዜ እንድትቀመጥ ፈቅድልሃለሁ ግን ደግሞ እስከምትወጣ ድረስ ማለት ነው ኮተትህን ይዘህ ቤቴን እንድትለቅልኝ ግን ደግሞ የሆነ ነገር ልንገርህ ሚስቶክ የመኪና አደጋ የደረሰባት ጊዜ ነበረ ካርታውን አግኝቼ ይዤ የሄድኩትኝ በዛን ሰዓት ነው በስም ያዞርኩትኝ ሲለው ዴብ ይሄንን ነገር ማመን ያቅተዋል። ስለዚህ ከሮዛ ጋር ግንኙነት አለህ ማለት ነው በማለት እኮ እንዴት ስማ እንደውም እግዚአብሔርን አመስግን ሚስትህ እኮ ያረገዘችው ልጅ ያንተ አይደለም ከሌላ ውሽማዋ ያረገዘችው ልጅ ነው ሲል ሌላ መርዶም ያረዳዋል። አንተ ሰውዬ ግን ምን እያወራህ እንደሆነ ግን ታውቀዋል ወይ የኔን ሚስት እኮ ከሌላ ሰው ጋራ ተኛች እያልከኝ ነው ሲለው በጣም የምትታመን ሚስት ነች አይደል ያለችህ በጣም ይኸውልህ የመኪና አደጋው ሲደርስም ከውሽማዋ ጋር አብራ እየሄደች ነው የመኪና አደጋው የደረሰባት እናም ያረገዘችውም የሞተውም ልጅ ያንተ ልጅ አይደለም ነው የምልህ አንተ ዝም ብለህ እንደተማር ሰው እዚህ ከኔ ጋር ፊት ትላለህ ሚስትህን እንኳን መጠበቅና መያዝ የማትችል እኮ ተራ ሰው ነህ ሲል ዴብን ተሳልቆበት ጥሎት ይሄዳል። ዴብም እጅግ በጣም ተናዶ ስለነበር ትንሽ ቆም ብሎ ካሰበ በኋላ እየተንደረደረ ወደ ቤት ይገባና ከጠረጴዛ መሳቢያ ውስጥ ስቦ ሽጉጡን አውጥቶ ሊሄድ ስል በአጋጣሚ ባንቴሮ ያገኘው። እንዴ ምን እያደረክ ነው ዴብ ሲለው በጩኸት ሮዛን እየተጣራ ስለነበር ዴብ ቆይ ተረጋጋ ምንድነው ሲለው ከዚህ በኋላ እንዳትከለክለኝ አንተ ዝም በል በማለት እሱም ዴብም ወደ መኝታ ቤት ለመሄድ እየተጣደፈ ስለነበረ ባንቴሮን ገፍትሮ ጥሎት ይሄዳል። ነግሬያለሁ እንዳትከተለኝ ሲል ዝቶበት ሲሄድ ባንቴሮም ለመነሳት ተነስቶም ቢሆን እጁን ወለም ብሎ ስለነበረ ሩጦ ዴብን ለመያዝ አልቻለም። ዴብም እየተንደራደረ መኝታ ቤት ገብቶ በውስጥ በሩን ከዘጋ በኋላ ተነሽ ሲላት እሷም ደንግጣ ከተኛችበት ተነስታ ቆይ ምንድነው ይላታል። አንቺ እኮ በኔ ላይ ሌላ ወንድ ይዘሽብኝ የሞተው ልጅ የኔ አይደለም እኮ ሲላት ትደነግጣለች። ሰላም ውድና የተከበራችሁ የመቅደስ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ያለው እግዚአብሔር ይመስገን ደህና ነኝ። ይህን ቪዲዮ የምትከታተሉ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ ስል በአክብሮት ጠይቃለሁ። ቤተሰብ የሆናችሁ ደግሞ ላይክ፣ ሼር እያደረጋችሁ አበረታቱኝ። ሀሳብ አስተያየታችሁን በኮሜንት የምታስቀምጡ ስል በአክብሮት ጠይቃለሁ። አመሰግናለሁ። አንድ ጥያቄ ልጠይቅሽ እስኪ ንገሪኝ ሲል ደንግጣም ስለነበረ ቆይ ከማን ጋር ነበር በእኔ ላይ ውሽማ ያያሽው? እንዴት በእኔ ላይ ሌላ ወንድ ትደርቢያለሽ? እኔ ለትዳሬ አቀናለሁ እያልኩ ደፋ ቀና እያልኩኝ ልጅ አረገዝኩ ስትይኝ እንደዛ እንደ ህፃን ልጅ ቦርቄ ፈንጥሼ ደስታዬን ሳልጨርስ ልጄን አጣው። ይሁን ብዬ ዝም ብዬ ነበር። ግን ደግሞ አሁን የተረገዘውም የኔ ልጅ እንዳልሆነ ስሰማ ለነገሩ የሞተውም ደግሞ ስራሽ ወልደሽ እንድታቅፊ ስላላደረገ
አድርገሽ ነው ፈጣሪ? እናም ይህን ያደረግሽው እንዴት? ለምንድን ነው? ከኔ ያጣሽው ምን አለ ሲል ይጮህባታል። አይ እኔ ካንተ ምንም አላጣሁም ዴብ፣ እንዳትሳሳት ልጁ ያንተ ልጅ ነው ብትለውም በፍጹም የኔ ልጅ አይደለም። አሁን ልጁ የኔም ሆነ አልሆነም ልጁ በህይወት የለም። ግን ደግሞ አሁን አንድ ነገር ልጠይቅሽ፣ የምትመልሽልኝ አንድ መልስ ብቻ ነው ይላታል። በዛን መሀል ባንቴሮ እዛው ሶፋ ላይ ቁጭ ብሎ እጁን እያሸ ስለነበረ ሂዋን ከውጭ ስትገባ ምን ሆነ ነው ስትለው፣ ተይ በናትሽ እኔ ምንም አልሆንኩኝም የኔን ተይውና፣ ዴብ ግን በጣም ተበሳጭቷል። እናም ሮዛ ክፍል ገብቷል። ሮዛን የሆነ ነገር እንዳያደርጋት እባክሽን እንድረስለት፣ የሆነ ችግር ውስጥ እንዳይገባ ይላታል። እኮ ምንድን ነው አላቅም ስትለው የተንደረደሩ ሁለቱም ሲሄዱ በሩ በውስጥ ተዘግቶ ስለነበር ዴብ እባክህን እንዳትሳሳት፣ እሷ የምትፈልገው ያንተን መሳሳት ነው። እናም እባክህን በሩን ክፈተው ቢሉም እሱ ግን ሰምቶ እነሱን መክፈት አልፈለገም። እሷን ከማፋጠጥ ውጭ ምንም ነገር የለም። ባንቴሮና ሔዋን በር ላይ ሆነው እጅጉን ተጨንቀው እያንኳኩ ነበረ። ዴብ መልስ ሊሰጣቸው አልቻለም። እባክህን ብትለውም በፍጹም እሱ መስሚያው የለምና አሁን አንድ ነገር ንገሪኝ፣ በእኔ ላይ ሄደሻል ወይ አልሄድሽም ሲላት፣ አዎ ግን ደግሞ ቆይ አንድ ልመልስልህ፣ አንድ ጥያቄ ነው የምፈልገው፣ ጠይቅሽም አንድ ጥያቄ ነው መልሱም አንድ ነው ሲላት፣ እሺ ብነግርህ እውነቱን ትገለኛለህ ወይስ ስትለው፣ ይሄ ሁለቱም ብትነግርኝም ባትነግርኝም ኑዛዜ ነው ይላታል። እንግዳውስ አዎ ተኝቻለሁ ስትለው፣ እንዴት አዎ በቃ ይኸው ግደለኝ ትልና ካልጋው አፋፍ ላይ ወርዳ መሬት ትንበረከክለታለች። እሱም ጭንቅላቷ ላይ ሽጉጡን ደቅኖ ስለነበረ ግደለኝ በቃ ይኸው ግደለኝ ጨርሳ